ባዳ ነው በእውነት ነው መናግራችሁ በጣም አዝኛለሁ በቃ ሳይረሳበት ይሄው በቃ ለታደሩ አቁራን አረ እንደውም ሰላም ነው የሚሰማኝ አንቺ ስትደውይልኝ ወጪና ናኪ ነኝ ህንጻ ላይ ምናምን ብለህ ስትወሽ እንደኔ ሐሳብ ዝግጁ አይደለሁኝ ግን እሱ ዝግጁ ነሽ ብሎ ከሰጠኝ ምን ማድረግ ይቻላል ይኸውልሽ ቆንጅት በእሳት ልጁን መውለድ ለኔም ላንቺም ትልቅ ፈተና ነው ማን የሰጠኝ ሰለሞን ነው አሁን ደመቅሻ አበባዬ ሲባል እኔ እንደዚህ ብዬ ሳይሆን እንደዚህ እሱ ደግሞ እንደዚህ እያለ እንደዚህ እንዴ አክስቴ ምንድነው የሰማሁት ታጊዬ እንዴት ዋልክ ደህና ነኝ አክስቴ የሆነ ጮት ነገር ሰማሁ ልበል ያሮባ ሚሉት ንቅል ይሆናል እንግዲህ እንደለመደው ሰክሮ መጥቶ ይሆናል ጮት አለ እንዴ እሱ ጀምሬ ታለና ነው የሚጮህ ምን አልከኝ እሱ የለም እኔ ምንሽ አክስቴ ትብቃለች እንዴ ምን አባቷ አቅላታለሁ ብለ ነው ከቅድም ጀምሬ ብጣራ አቤት ሚለኝ ሰው አጣው እንግዲህ የት ሄዳ ነው ምን ሱቅ ለከሻት ነበርን አራኔ ያላኳትም እንዴ ጥጋባ አናቷ ላይ ወጣ መሰለ ይሄው በቃ ስራውንም ለኔ ትታልኝ ሄደች እቺ ማትረባ ታዲያ የት ሄዳ ነው ብቻ ሰለሞን የሚባል የተረገመ ልጅ አንድ ነገር አድርጓት እንደሆነ ቆይ እሱ የት ነው ያለው ምንድነው የምትሾካሾከው ምን ሆነ ነው ቆይ መጣሁ አክስቴ ዳጊ በቃ እዚህ ቤት ያለው ሰው ሁሉ ጤና የለውም አይደል ይሄ ደግሞ ምንድነው እንደዚህ ሽው የሚያደርገው ሁሉ በሽተኛ ሆነ እኮ ሁሉ ማን ነው አረቀስ እንዴ ማን ነው ቀስፈን እንጂ ሴቶች የዚህ ዓለም ምቾቶች ቆይ ማን አባቱ ነው እንደዚህ ብሎ የገጠመው የዚህ ሀገር ምቾች ናቸው እንደው ፓፓ ግጥም ሲጥም እንደ ዶሮ ቅልጥም አሉ አንተ እንደዚህ ጎበዝ ገጣሚ ነህ እንዴ ቆይ እኔ ግጥም ምሽት አዘጋጃለሁ ታቀርባለህ አናተለ ለነገሩ ግጥምና ሽለላ ጠላት ሲመጣ ይመጣል እንደ ጉድ አሉ ስማም ወልደ መንፈስ ቅዱስ ጌታቸው በዚህ እድሜ ግን ሰው አይቷችኋል ማን ነው እዚህ አምጥቶ የነሰነሳችሁ እንትን ነው መሬቱን አይደለም ሰራተኛ አይደለም ያጸዳን ያሰስነው ነው እቺ ውይ አቤት ቅሌት በልተንስ ተነስው ሳይ እኮ ነው የምልህ ያዘነችልኝ አትመስልም አሁን እንደዚህ ስትሆን ኧረ ተው ጌታቸው ተው ጎረቤት ያህል ተው እንደው ያየ ሰውስ ምን ይላል ወይ ድዲ ኧረ እንደው ምንድነው የሚሻልህ ጋሽ ይኸው እንዳሰማት እንዴ ማን ምን አገባው በገዛ በረዶት መብቶት እኮ ነው ፈታ ይበሉ ችግር የለም እንዴ ዝም አትላት ያቺ ካስዬ እኮ እንዲህ ያጃጀለች ነው ጠመድ ዳርጋበት ዳር ያሰረች አሁን ደግሞ አንቺን ተካችሽ በኋላ እኮ በቃ በዚህ ገባ በዛ ውጣ ያለሽ ልታሰቃዩት እኮ ነው ጋሽ ኋላ የሚቆጭን ንግግር አትናገር አንተ እንደው መጀመሪያም ክብር የለህም ክብረ ቢስ ሰውየው ምን አርገ ነው የምትለው አንተ እንደዚህ አርገ ተጫውተ ጨርቅ አርገ ይዘው ትመጣለህ ምንም አይጠቅም ሰው አርገ ምን ልለሽው ጮክ ብለሽ ንገሪው ምንድነው ሽምጥዩ ጭራሽ በእኔ ላይ ሙድ ማያዝ ተጀመረ ጥሩ አሁን ውርደታችሁ እንዳያዛችሁ ቀጥ ብላችሁ ነው ግቡ ኑ ተነሱ ግቡ ብያለሁ ገደል ግቡ እኛ ነው ገደል ግቡ ያልሽው ምን አልከኝ በቃ ሳይረሳበት ይኸው በቃ ለታደሩ አቁራን ደንቆሮ እኔ ነኝ ደንቆሮ አንተ ልጅህን ስድብህን ተው ብልም ቢያልከኝ አይደል ጥሩ አንድ ቀን ግንባርክ እንተረተረና ምትሆነውን ታያለህ ምን አልሽኝ ጥሩ ግድ የለም አልገባም አልክ አይደል እንግዲህ ይኸውልህ እንዲህ መዋረድና መቅለል ከሆነ የምትፈልገው እዚሁ እንደ ሀያ ስትንከባለሏል በቃ ለኔ ስትል አንተ ግን አሳያለሁ እሺ ቆይ በገዛ በረንዶት ፈታ ቢሉ ምን አገባው ማንም አያገባውም ቆይ አላቺ ትብቃ የታባቱ ሄዳ ነው ጋሽ ጌታቸው እኔ ምን አባታ አቀላታለሁ እሺ ይሄው እርሜ ለሷና ለዛ መሰሪ ጓደኛ ተብዩ ይሄው ጨርቄን ጠየቆ ላይ ያሳብዱኝ ነው የሚፈልጉት ምን እሷ ብቻ በእኛ እንደዚህ መሆን እኮ መላው የዓለም ሴት ደስታ በደስታ ነው የሚሆነው ታውቃለህ አይደል ወይ ግን ጋሽ ጌታቸው አሁን ይሄ ነገር ለኔ ገባኝ ንጹህ ልቤ ከፊቴ ስለሰጧት ስለምንኳት ስለወደድኳት ይገባኛል ጋሽ ጌታቸው ነገሩኝ አንተ ቆይ ሲጀመር ማን ለሴት ልብን ስጥ አለ ሳምባህን አትሰጥም ነበር ከንቱ ነው የምትወድ መስሎ ነው
ውሸታም ናት እሷ። ከኔ በላይ ናቲን ነው የምትወድ። ናቲ የእሱ ሽማ ናት እንደ አንተ አይገርም ጋሽ እንዴ? አናቴ ነው ቁጭ ብሎ ድራማ ሰሩብኝ ካለ ካሜራ። ወይኔ ጥሽ ይቺ ስቅርብ ይቺ አትረባም። ከህይወቱ ጥት አድርገህ ጣላት። ሙት እኔ ላንተ ብዬ አሁንማ እኮ ጥርግቤ ያልኳት እንኳን እሷና ሐምሌና ናሲ ሲሉ የለ ምን አገባኝ። ጎበዝ ኧረ ሂዱ ትሰማለህ። እኔስ እንኳን እነሱ የምወዳቸው ልጆች ሄደው ቅርት ብለዋል። እኛ ለራሳችን አናንስም፣ አለማነሳችንን እናሳያለን። አናንስም በቀኝ እጅ አናንስም። ክበት ሸኙኝ ልሂድ በቃ። ምን አልሽ? ሄሎ ወይ ልዬ ዳጊ እንዴት ነሽ? አለሁልህ ዳጊ። ፈልጌህ ነበረ። እኔም በጣም ፈልጌሽ ነበር። ምን ነው በሰላም? ያ ሰለሞን የሚባልሽ ጥብቀነት እንዳደረሳት ግራ ገብቶናል። የምታውቂው ነገር አለ እንዴ? እኔ ይሄንን በምን ላውቅ እችላለሁ? ደግሞ ሰለሞን ምን ልታረግለት ይዟት ይጠፋል? ሰው እኮ ናት። እንዴት ነው ምንም የማታረገው? አይ እንደዛ ሳይሆን፣ ቆይ አቶ ጌታቸው ቤት ስንት የሚዘረፍ ነገር ሞልቶ የቤት ሰራተኛ ይዞት እንዴት ይጠፋል? አረ ይሄ ቂልነት ነው። ማን ያውቃል? ይሄኔ ገንዘብ ካላመጣችሁ አንለቃትም ሊል ይችላል። እንዴ አራት አስቀኝ ዳጊ። ቆይ እስኪ ማን ነው እሷን ለማስፈታት ብለው ብር የሚሰጠው? እሺ ደህና ቤተሰብ ኖሯት ቢሆን ኖሮ ጥሩ፣ ግን እኔ ላት ናት እኮ እንዴት ለሷ ብር ሊወጣ ይችላል ስታስብ? ትብቃ እኮ ለማንም ሳትናገር የትም ሄዳ አታውቅም። ይኸውልሽ ከጠዋት ጀምሮ የለችም። ይኸው እየፈለግናት ነው። እና የሆነ ቦታ ሄዳ ይሆናል። ነገርኩሽ እኮ ሳትናገር የትም ሄዳ አታውቅም። ለመጨረሻ ጊዜ ደግሞ የታየችው ከሱ ጋር ነው። ይሄ ደግሞ ምን ማለት እንደሆነ መቼም ላንቺ አልነግርሽም አይደል? አይ እንግዲህ እኔ ምንም የማውቀው ታሪክ የለም። ሲጀምር ሰለሞን እንደዚህ አይነት ተልካሻ ነገር ውስጥ ይገባል ብዬ አላስብም። አይ ካልክ ደግሞ አንተ እንደፈለግ የፈለግከውን ማድረግ ትችላለህ። እሱማ መች ይቀራል። በቃ አሁን ለናቲ ደውዬ ላውራው። ልዬ ግን ይቅርታ አድርግልኝ እሺ? ለምኑ? ለራስሽ ጉዳይ ደውለሽ ስለ ራሴ ጉዳይ ለፈለፍኩብሻል። ይቅርታ አድርግልኝ። እና ለምንድን ነው የፈለግሽኝ የኔ ቆንጆ? እሱም በአካል ሳገኘ ነው የምነግርህ። እሺ ቆይ መገናኘት እንችላለን? ይቻላል። የት ነሽ? ሰፈር ነኝ። እዛ የተለመደ ቦታ ቁጭ ብያለሁ። በቃ መጣ። ይኸው። እሺ ጠብቃለሁ። በቃ ቻው። አቤት አክስቴ፣ ይኸው እዚህ ነኝ። ዘላለም እንደው መከራ መብላት ወይ ወይ! ኧረ ተወኝ በቃ። እኔ ይሄን ጉድ ከማይ ብሞት ይሻለኛል። አክስቴ ምንድን ነው የተፈጠረው? ለምን አትነግሪኝም? ተወኝ ዳግዬ፣ አሁንስ ምርር ነው ያለኝ። በቃ ህይወቴ ብቻ ነው ሁል ጊዜ መከራ፣ ደስታ የሌለበት ሁል ጊዜ እየየ እንዴ! መቼ ነው እኔ ፎይ የምልበት? በቃ መቼ ነው ማርፈው? ያው የሞትን ቀን ነው የምናርፈው አክስቴ። እኛ ሰዎች ስንባል ስንሞት ነው የምናርፈው እኮ። ሞተ? ማን ነው የሞተው? ንገረኝ እንጂ ምን ይዘጋሃል? ማንም አልሞተም። ተረጋጊ። ጀመራት ደግሞ በቃ እንዴ አልክ እንጂ አሁን ሞተ አላልከኝም እንዴ? ነው ወይስ እየቀባጠርሽ ነው ልትለኝ ነው እንዴ? እንዴት አድርገን ነው የምንገባው? እየመረጥሽ ነው እንዴ አንቺ የምትሰሚው? ና ዝም በላት። በር ከፍታ ልታስገባኝ ሲገባ ጥላና ደግፌ ይዤው ልመጣ ነው የሚፈልገው። ደግሞ ደግፌ በሩ ከፈትኩለት። አይዞን ወፌ ቆንጆ አይዞሽ ገዳይ አገዳይ እሺ ገዳይ አገዳይ እሺ ገዳይ አገዳይ እሺ ገዳይ ፈጠን ብሎ ቢጠጡ ነው። አንተ እህቴ አንገት ስር ምን ትሰራለህ? ያመንን ጎፈር ያበጠረላት ይወላል። ጥርሳችሁ እርግፍ ይበል። ምን ነው ጌታቸው፣ እንደው በተከበርክበት ሰፈር ምን አለ እንደዚህ ባትቀል? እድሜ ዘመንህን በቃ እንደዚህ ሆነ ልትቀር ነው? ምን አገባሽ አንቺ? ቆይ ሲጀመር አንቺ ሚስቴ ነሽ እንዴ? ምንድነው እሱ እንደ ጀርባ ቅማል እዚያ ናቴ ላይ ፊት ብለሽ የምትበይኝ? ውራጅ እንጂ። አዎ ገና እንጠጣለን አይደለ ጋሽ? ሮባ ያማል እንዴ? ብለህ ደግሞ ከጋሼ ጋር መጠጣት ጀመርክ? ጋሼ ቆይ ለመስከር ምን ያንሷል እንዴ? እንደውም ከኔ በላይ እንደውም መስከር ያለበት ጋሼ ነው። ሮባ
መድኃኒዓለም ነፍስህን አይማርም። ሌላ ምንም ምልህ ነገር የለም። ምን አልሽኝ አክስቴ? ሮባ ስርዓት ይኖር እንዴ? አክስቴ እኩያ ነች እንዴ? ማን ነው የኔ እኩያ? ጌታቸው ጉድ እኮ ነው። የስንት ዓመት ታላቅ እኮ ነው። ታላቅ እኔ ከዶሮና ከእንቁላሉ ማን ቀደመ አሉ። ጭራሽ ብለሽ እድሜሽን ልትዋሺ ልትሸመጥጪ። እኔ አሮጊት ምን አሮጊት ብቻ እጅማ የጨረጨሱት ሁሉ አሮጊት ጭምርራሽ እንጂ። በቃ አሁን ተነሱና ተኙ ብያለሁ። ሌላ ንግግር አልፈልግም። ተነስና ተኛ። ተነስ አንተ ናውጣ። አንተ ራስህ መሸኔ። ቆይ አሁን ስንገባ ቀን አልነበረ እንደ አንተ ሮባ? ኧረ አልመሸም። ወይ ዋናው መሸ ያለው ገና ነው ሰዓቱ። ይህች ናታ መሸ የምትለው ምን? አቶ ጌታቸው ስንት ነገር አውርተን ሴቶችን አትመናቸው አልተባባል? እነሱ በቃ በራሳቸው መንገድ ሊያጠምዱ ነው የሚፈልጉት። እሱማ ልክ ነህ። እንግዲህ ስተኛ የሆነ ነገር ልታደርገኝ አስባ ነው። መቼም በጤናዋ ናተኛ አትለኝም። አመለ ብዙ አመል እኮ ነው ያላት። ስም ብቻ መስሎ ነው አመላ። ኧረ ዳጊ፣ ኧረ እባክህን አንድ ነገር አድርግ። ደህና ነገር እንደጠጡ ደግሞ አፋቸውን ከፍተው እኮ ነው የሚያወሩት። አይ ወይ ምን የፈረደበትን ያን አረቄ ተገተው እኮ ነው ቤት ያገሙት እኮ። አሁን ይሄን የማይረባ አስከሬንህን ይዘህልኝ ውጣ። የኔን ጉድ እችለዋለሁ፣ ግድ የለም። እሺ አክስቴ በቃ አነሳዋለሁ። ቁጭ በል። ሮባን እንዳትነካው። ሮባ ኢዝ ማይን። ኦኬ? አክስቴ እኮ ወደ ቤቱ ሰዶ ብላኝ ነው። የትም አይሄድም። ሮባ ኢዝ ፍሬንድ። እዚሁ ነው ከኔ ጋር የሚሆነው። ቱጌዘር። ሮባ ና ተነስ፣ ወደ ቤት ሄድ። አልሄድም። እኔ ከጌችዬ ጋር ነው የምሆነው። ጌች ተመችቶኛል። እውነት ጌችዬ ብለት ምን አሉ ዳጊዬ? እዚህ ነው የሚሆነው ብሏል ጋሽ ያምል። ጌታቸው የስራህን ይስጥ። በስተርጅና አዋረድከን። ደስ ይበል። መንደሩ መሳቂያ አረክን። በቃ አክስቴ በቃ እኔና አንቺ እነሱ ታያቸው። የት ነው የሚሄዱት? አይ እኔና አንቺ ሆነን እንውጣ ከዚህ ቤት አክስቴ። በሽታ ሰከርን እኮ። እውነትህን ነው። እኔ እንደውም ይኸውልህ ሰከርኩ። በቃ በመጭ ነው ናንጭ የእነዚህን አምቡላ ከማሸት ጌታቸው ግን ትዋረዳለች። ኦይ በእውነት በል ትዋረዳለች። ታየዋለህ። ቁልቁል ገደሉን ከልጅሽ ጋር ሸሽ ገዳሜ ሮባ ድራሽ ይጥፋ። ዳጊ ምን ነው ደህና አይደለሽ? ምን እኔ እንጃ ብቻ አንተን ሳይ ደህና የመሆን ስሜት ይሰማኛል። እንደዛ ነው እና ናፍቄሽ ነው? እንደዛ ነገር። በጣም እድለኛ ነኝ ማለት ነው። እኔ ምን ፍቅ ብለሽ ነበር? ዳጊ ትልቅ ችግር ውስጥ ነኝ፣ እባክህ እርዳኝ። እንዴ የምን ችግር? ምን ሆንሽ? ያ ሰለሞን እኮ ጉድ ሰራኝ በእናትህ። ሰለሞን ደግሞ ምን አድርገሽ? ለሱ ብዬ ህይወቴን ጉድ ውስጥ ከትቼ ከጓደኛዬ ጋር ሳይቀር እንኳን ተጣልቼ እሱ ግን ጉድ ሰራኝ። ዳጊ ሊያ ምንድን ነው የምታወሳስቢብኝ? በግልጽ ንገሪኝ እንጂ። እኔን እንደ ድሌ ተጠቅሞብኝ ከጌታቸው የራሱን ድርሻ ገንዘብ ይዞ ጠፋ እኮ ነው የምልህ። አልገባኝም። ቆይ የምን ገንዘብ ነው? ጌታቸው ጋር ገንዘብ አስቀምጣችሁ ነበር? ዳጊ እንደሱ ሳይሆን ቤተሰቦቼ ችግር ውስጥ እንዳሉ ነግሬሃለሁ አይደለ? ታውቃለህ ይሄንን? አይ አልነገርሽኝም፣ ግን አውቃለሁ። ምንድን ነው የምታውቀው? ማለቴ ማን የነገረህ? እሱ ሌላ ጊዜ እነግርሻለሁ። በቃ እኔ ችግር ውስጥ እንዳለሽ ነው እንጂ ምን አይነት ችግር ውስጥ እንዳለሽ አላውቅም። ይኸውልህ ዳጊ ቤተሰቦቼን ለመርዳት ብዬ ከሱ ጋር የማይሆን እቃቃ ጀመርኩኝ። ይኸው አሁን እሳት ላይ ጥዶኝ ጠፋ። የምን እቃቃ ጨዋታ ነው? ይኸውልሽ ሊ እያወራሽ ያለሽው ነገር ምንም እየገባኝ አይደለም። ምንድን ነው የማይገባ? ቆይ አንተ እዛ ግቢ ውስጥ አይደል እንዴ የምትኖረው? ሊ ምን ሆነሻል? እኔ ምንም የሰማሁት ነገር የለም። ይኸውልህ ልንገርህ፣ ጌታቸው የሰለሞን ንብረት እንደዘረፈና በሱ ምክንያት ደግሞ የተሰቃየ እንደሆነ ነበር የነገረኝ። እሺ ከዛስ? እሺ ከዛማ አንቺም ተባበሪኝ፣ ንብረቴን አስመልሽልኝ፣ ከዛ ደግሞ ዳጎስ ያለ ገንዘብ ሰጥሻለሁ አለኝ። ስለዚህ ጥሩ ለገንዘብ ብለሽ ከሱ ጋር ሆንሽ ማለት ነው አይደል? እንደሱ ቢሆንማ ቀላል ነበረ። ሊያ ለምን የተፈጠረው ነገር በቀጥታ አትናገሪው? እሺ እነግርሃለሁ፣ ግን እኔ ፈልጌ ያደረኩት ነገር ምንም ነገር የለም። አሁን ስልችት ነው ያለኝ። እሺ በቃ አቶ ጌታቸውን ብላክሜል አድርገህ ነው። ጉድ እኮ ነው አለች አመለ። እሺ ከዛስ?
በቃ ከዛ ሁሉም ነገር እንዳሰብነው ሆነ። ምንድን ነበር እቅዳችሁ? እሱ ንገሪኝ። አይ እሱ ይቅርብህ። ሊያ ማወቅ እፈልጋለሁ፣ ንገሪኝ። በቃ የራቁት ቪዲዮ ይዘንበት ነው። ቆይ እየቀለድሽ ነው? ከመቼ ጀምሮ ነው ደግሞ የወንድ ልጅ የራቁት ቪዲዮ መያዝ የጀመራችሁት? በእኛ ተጀመረ፣ ደግሞ እኮ ሰርቶልናል። ቆይ ማን የቀረጸው? አንቺ ነሽ አይደል? ሊያ በጣም ታሳፍሪያለሽ። እሺ ምንም አይነት ሁኔታ ውስጥ ብትሆኝ እንዴት ነው እንደዚህ አይነት ነገር የምታደርጊው? በጣም ነው የማዝነው። ዳጊ ስማኝ፣ ዳጊ ሄሎ፣ አቶ ጌታቸው እንዴት ኖት? ሄሎ፣ ማን ልበል? ቆንጂት ነኝ። አላወቁኝም? አላወኩሽ። ማን ነሽ? ስለ ሰለሞን አጣሪ ያሉኝ ልጅ እኮ ነኝ። ሰለሞን? ይቅርታ፣ በእንቅልፍ ልቤ እኮ ሆኜ ነው። ይቅርታ። ችግር የለውም። እኔ ደግሞ የረሱ ይመስሉኝ። እንዴት ብዬ ረሳሻለሁ? አሁን እኮ የጋራ ጠላት ያፈራን ሰዎች ነን። እሱማ አዎ፣ ለሱም ነው እኮ የደወልኩት። እናስ ምን አዲስ ነገር አለ? ፋይል እኔ ጋር አለ እያለ ነበረ። የምን ፋይል እንደሆነ ግን አልነገረኝም። ፋይል? ወይኔ ጌታቸው፣ ከስር እንደ ዶሮ ሲለቅሙኝ ነበረ። ምን ነው በጣም የሚፈልጉት ነገር ነው እንዴ? በጣም እንጂ የኔ ልጅ። ይኸውልሽ እሱን ፋይል እጅ አስገባሽልኝ ማለት ማደርግልሽን ነገር አታውቂ። እሺ እሞክራለሁ፣ ግን በቀላሉ እጅ የሚገባ አይመስለኝም። ምንድን ነው እሞክራለሁ? ገና ሳትጀምሪው ተስፋ አትቁረጭ እንጂ አንቺ። እሺ እሞክራለሁ። እሺ ሌላስ የነገረሽ ነገር የለም? ሌላ ደግሞ የሆነ መሬት ላስመልስ ነው እያለኝ ነበር። ሲሳካ እነግርሻለሁ ብሎኛል። የበላው ይመለስ። ቅዠት ይሆንበታል፣ መቼም አያገኛት። እሱ ግን በልበ ሙሉነት ነው ሲያወራ የነበረው። ኧረ ዝም በይው። ይህ ስልባቦት የማደርገውን እኔ አውቃለሁ። በቃ ሌላ የነገረኝ አዲስ ነገር የለም። ጎበዝ ልጅ፣ በጣም ጎበዝ። ይኸው አንቺ በርትተሽ ከሰራሽ የዚህን የዳጊን ነገር ለእኔ ተይለኝ። እሺ ሰፊክስ አደርገዋለሁ። እሺ አቶ ጌታቸው። በይ ቶሎ ደውይ፣ አትጥፊ። እሺ እሺ እደውላለሁ። ቻው። ባይ ሲዩ። አይ ትብቃ፣ በማጣከው ነገር አሰቃየዋት። ቆይ አንድ ጊዜ ቆመሃል። ላግኝ ነው ነው ምንድን ነው የማናግርሽ? እኔ እኮ ለቤተሰቦች ብዬ እኮ ነው። ለምን ደግሞ አትረዳኝ? ቆይ ስለዚህ አንቺን ቤተሰብ ሰላም ለመጠበቅ ብለሽ የሰው ቤተሰብ ሰላም መበጥበጥ አለብሽ? እኔ እንደዛ አላሰብኩም፣ ግን በቃ በጊዜው ከሱ የተሻለ ምንም ሀሳብ አላገኘሁም ነበረ። በጣም ብዙ የተሻሉ ሀሳቦች ነበሩ። አንቺ ግን ራስ ወዳድና ጥቅመኛ ስለሆነች ነው። እሺ ዴ ምን ነው እንደዚህ ተመጻደቅ? አንተ ያ ሁሉ ውሸት ስትዋሸኝ ምን ብዬሽ ነበረ? ቆይ እኔ ደግሞ ምንድን ነው ያሸሁሽ? አስመጪና ናኪ ነኝ ህንጻ ላይ ምናምን ብለህ ስትዋሽ ገብቶኝ እንዳልገባኝ እንኳን እንዳይደብር ብዬ ነው እንጂ እውነትን አውቅ ነበር። እሺ ሊ እኔ እኮ አንቺን ላለማጣት ብዬ ነበር። እኔ ቤተሰቦቼ ላለማጣት ብዬ ነው ዳጊ። እሺ ነው ምንድን ነው የምረዳሽ? ይኸውልህ ዳጊ፣ ቪዲዮ ያለው እኮ ሰለሞን ጋር ነው፣ ግን አቶ ጌታቸው እኔ ጋር እንዳለ ነው የሚያስቡት። አሁን እንዴት አድርጌ እውነቱን ማሳወቅ እንዳለብኝ ነው ግራ የገባኝ። ቆይ ለምን እውነቱን አትነግሪያቸውም እንዴ? እንደሱማ አይሆንም። ለምን? አረ በጭራሽ መቼም ቢሆን አያምነኝም። ልጄንም ክብሬንም በአንቺ ምክንያት አጥቻለሁ እያለኝ ነበረ። እንደዛ ከሆነ ደግሞ ይኸውልሽ ያለሽ አንድና አንድ አማራጭ ቢኖር መሸምጠጥ ብቻ። እንዴ? እንዴት ነው መሸምጠጠው? ቆይ እኔ ራሴ ቀርጬ ሰለሞን ነው ብዬ እንዴት እክደዋለሁ? ይኸውልሽ እንደዛ ሳይሆን አውቄ አይደለም የሚያደርኩት፣ ይቅርታ አድርጉልኝ፣ ሰለሞን አስገድዶኝ ነው ብለሽ ሄደሽ እግራቸው ስር ድፍት ማለት ነው ያለሽ አማራጭ። አይደለም እግራቸው ስር መደፋት፣ ላይ ቢረማመዱብኝም እንኳን ይቅርታ የሚያደርጉልኝም አይመስለኝም። ሰውዬው እኮ ይኸውልሽ ጌታቸው ማለት ደግሞ ሴት ካየ እንደዚህ ጨራውን ነው የሚቆለው። እሺ ይቅርታ ባያደርግልኝስ? ይኸውልሽ መጀመሪያ እንሞክረው፣ ካልሰራ ሌላ ነገር እንሞክራለን። እሺ ጃኪ በጣም አመሰግናለሁ። እሺ ጥሩ፣ እኔ ቤት ልግባና ጌታቸውን ሊሆ ከዛ ደውልሻለሁ። በጣም አመሰግናለሁ። ያማል እንዴ? ልቀቀኝ። ምን ነው ልጅሽ እንዳይጎዳ ሰግተሽ ነው? ከልጄ በላይ ለራሴ አስባለሁ። እሺ ተይ እንጂ በጣም አስተውነሻል ማለት ነው። ልክ ነህ። አንተን ከማግኘቴ በፊት ብጠቀመው ኑሮ አሁን ያለሁበት ደረጃ ላይ አልደርስም ነበር። ኧረ አማርኛ ምን ነው አንቺም ከጥብቃ ጋር መዋል ጀመርሽ? ስለምትላት ልጅ ምንም የማውቀው ነገር የለም፣ ግን ህይወቴን አሁን መስመር ማስይዝበት ጊዜ እንደሆነ አውቃለሁ። እና ታዲያ አንቺ ራስሽ ህይወት መስመር ስታስተካክይ የኔን እያበላሸሽ ነው እንዴ? ስማ ዳጊ፣ በግድ አባቱን እኮ አላልኩክም። ልጄ ደግሞ እንዳንተ አይነት አባት እንደማይኖረው ነግሬሃለሁ። ታዲያ እንደዛ የምታስቢ ከሆነ ለምንድን ነው ላገኘሽ ሰው ሁሉ ከዳግም አረገዝኩኝ ምናምን እያልሽ የምታወሪ? እኔ ለማንም ሰው አላወራም። ስሚ፣ ለማንኛውም መጀመሪያ እውነት እርጉዝ መሆንና ለመሆንሽን ማረጋገጥ እፈልጋለሁ። ምን ማለት ነው እሱ?
ማለትማ ሐኪም ቤት አብረን እንሄዳለን። ልቀቀኝ። እኔ ካንተ ጋር የትም መሄድ አልፈልግም። ይኸውልሽ እኔ ደግሞ የስሜን ንጽህና ሳላረጋግጥ ማደር አልፈልግም። እጮሃለሁ። ለምን ፍርፍራት ነይ እንዴ አውቀው እንደዚህ ይደረጋል እንዴ? ይሄ ሁሉ ምንድነው? እንደዚህ ምንድነው? ይሄ ሁሉ ነገር ምንድነው? አመነ ምንድነው? ምን ሆነሻል? ጌታቸው ጉድ ሆነናል ጌታቸው። ምን ተፈጠረ ደግሞ? ወይ ጉድ! መቼም የዚህ ቤት ጉድ ማለቂያ የለውም። ይሄው እቃውን ሁሉ መስቀልቅል አድርጋው ነው ሄደች። ምንድነው? ምን ሆነሽ ነው? ይኸውልህ ጌታቸው፣ ያቺ ከይሲ ትብቃ ሚሏት ጠፋችልህ። እኔ ከትናንትና ሰዓት ጀምሮ ጠርጥሬ ነበረ ከጀርባዋ ምን እንዳለ። ለማንኛውም ይኸውልህ ምን ይዛ ትሄድ ምን ትንካ አልታወቀም። እቃን ሁሉ ፈትሽ። ቆይ ማን ነው ጠፋቻል? ነው አባረሻት ነው? እና ማን ናቸው? ምን ነው ፈጣሪ በጀመረ እጅህችን ብትነቅለልኝ። አይ ጥርስህን አሞኖ ጌታቸው። ለማንኛውም ይኸውልህ እኔ የዚህን ቤት ስራ አልችለውም። በቃ ሌላ ሰራተኛ ቀጠር። እንዴ ቆይ ምንም ይሰራ ስራ አለና ነው ሰራተኛ የሚገባው? ትሰሚያለሽ አመን፣ እኔ እንደውም ቀደመች እንጂ ራሴ ትብቃን ላባራት አስቤ ነበር። እና እኔ አመለ ስራዬን ትቼ የዚህ ቤት ስር ሞጠሞጥ ልውለው እንዴ? ባክሽን አትጩይ። ምን ለራሴ ስንት የሚያሳስበኝ ነገር አለ። ደግሞ ጭራሽ አንቺ ልትጨመሪብኝ ነው እንዴ? ምንድነው የጨረስኩት? እኔ ያልኩ ሰራተኛ ሄድና አምጣ ብያለሁ። አለያ እዚህ ቤት ለሚሆነው ነገር እኔ ኃላፊነት አልወስድም። ምንድነው የሚሆነው? ምን ያ ውሃ ለሚል ምግባችሁ ነው? እኔ እንደሆነ ልጆቼ የሉ ለአንድ ለራሴ አላንስም። ከፈለኩ ውጭ እበላለሁ። ምን አልከኝ? አልደግመውም። ምን እቺ መስሚያዋ ጥጥ የሆነ ሴትዮ ነች። ይልቅ ይኸውልሽ መውደቂያሽን ብታመቻች ይሻልሻል። አዎ ምኑን ነው ማስተካክለው? የዚህም ቤት ጉዳይ ከሆነ እኔ እንድች ብዬ አልነካም እንዴ። እኔ እኮ እህትህ እንጂ ገረድ አይደለም። እንደውም ከፈለክ ራስ ይኸው ከፈለክ የሆነ ነገር በል እንጂ። ምን ልበል ቆንጂት? ግራ ገባኝ እኮ። አየህ አይደለ ውሸታም ወሬኛ እንዳላልከኝ ይሄ እውነት ወጣ። ቆይ ደስ ብሎሽ ነው አንቺ? አላውቅም ግን አላዘንኩኝም። እኔ ግን በጣም ፈርቻለሁ። ምን እንደማደርግ አላውቅም። አንዴ ሆኗል። ምን ማድረግ ይቻላል? እኔ እኮ አባት ለመሆን ዝግጁ አይደለሁም። ቆይ አንቺ እናት ለመሆን ዝግጁ ነሽ? እንደኔ ሀሳብ ዝግጁ አይደለሁኝም፣ ግን እሱ ዝግጁ ነሽ ብሎ ከሰጠኝ ምን ማድረግ ይቻላል? ይኸውልሽ ቆንጂት፣ በእሳት ልጁን መውለድ ለእኔም ለአንቺም ትልቅ ፈተና ነው። እናማ በቃ ጨርሰዋ። ቆንጂት በቃ አስወጪ። እስኪ አሁን ቁም ነገረኛ ሁን። እስከ መቼ ነው እንደዚህ የምታስበው? ቆይ ሳንዘጋጅ ተወልዶ ነገ የማንፈልገውን ህይወት ከምንሰጠው አይሻልም? አይሻልም። ልጅህ እኮ ነው። እንዴት ነው እንዲሞት የምትፈርድበት? እሱ ነው ልጅ ሲወለድ የምናውቀው ጉዳይ ነው። እሺ ኦኬ፣ ልጅክ ስላልሆነ ነው ይሙት ብለህ የምትፈርደው? ቆይ ምንድነው ገና ላልወለድሽው ልጅ እንደዚህ የምትሆኝ? ላንተ አዎ፣ ለኔ ግን ልጄ ነው። እሺ በፍጹም እንደዚህ ኃጢአት አልሰራም። ሰምኛለሽ? ነገ ልጁ ተወልዶ የማይሆን ነገር ውስጥ ከምትገቢ ብታስቢበት ይሻላል። ስማ፣ ልጁን እንደወለድኩኝ የፈለክበት ወስደ ማስመርመር ትችላለህ። እግዚአብሔር ምን አይነት ጉድ ውስጥ ነው የገባሁት? አንተ እዚህ ደግሞ ጉለት ነው እንዴ? ቆይ አጠርፈ ይጠራኝ። ቅድም አንዴ መጣ ያልከኝ አንተ እስካሁን የት ሄደህ ነው? እኔማ እባክህ ትንሽ ጨጓራዬን እኮ ሲያመኝ ሱቅ ወተት ልግዛ ብዬ። ቆይ አንተ ምን ሆነህ ነው? ቆንጂት አልገዛለች። ምን ከማን ይሆናል? ሮባ ከኔ ነዋ። ቆይ አንተ በምን እርግጠኛ ነህ? አንተ ያማል እንዴ? እኔ እኮ ያደረኩትን ነገር ሁሉንም ነገር አውቃለሁ። ቆይ አንተ ሰጠህ ከሌላው እንደገተኛ ተስቢው በምን ታውቃለህ? ሮባ ግን በሰላም ነው? በጣም ጨካኝ እየሆንክ እኮ ነው ያለው። ላይ ተከታታይ ድራማ ከተሰራብኝ በኋላ እሺ ምን ላድርግ? በጣም ጨንቆኛል። ያንተ ይሁን አይሁን ቆይ ለማታውቀው ልጅ ለምን ይጨንቃል? ይኸውልህ ሮባ ቼክ ተደርጎ ልጅ የኔ ከሆነ ግን በኋላ ጸጸቱን አልችለውም። ትችለዋለህ። በኋላ ያንተን ያልሆነ ልጅ አሳድገህ ከምትጸጸት አላቆም ብለህ ሽምጥጥ አታደርግም እንዴ? እግዚአብሔር የሚባል አምላክ አለ እኮ። እንዴት ነው እንደዛ የማደርገው? አታስብ። እሷ ቀድማ ህሊኗን ስለምትሸጥ የዛኔ አንተን ትሸጣለች። ከዛ በኋላ አንተም የዛኔ ይገባል። እሺ ሮባ ግን በሰላም ነው? በጣም ጨካኝ እየሆንክ እኮ ነው ያለው። እድሜ ለትብቃ ገና ብዙ ነገር ሆናል። ቆይ ለምን ቁጭ ብላችሁ አትወሩ? ምንም ማውራት አልፈልግም በቃኝ። እና ጉበት እስከሚፈነዳ ድረስ መጠጣት ነው መፍትሄው? አላውቅም ግን በቃ እውነቱን መቀበል ከብዶኛል። እሷ እኮ እኔ ምንም የማውቀው ነገር የለም ብላለች። ቆይ ምንድን ነው? እና ቆይ እኔ እውነተኛና ፌክ ማስረጃ ነው ያለኝም እንዴ? ደግሞ እሱ በዚህ ፍጥነት ከየትም አያመጣም። ገንዘቡን ይጭነቀው። በዚህ ጊዜ ወለ ገንዘብ ካለ ምንም ነገር ማድረግ ይችላል። አይደለምና ማስረጃ። ዳጊ ቆይ እኔን ለምን አታምነኝም? ፌክ አይደለም ማስረጃው። በምን አወቅ? ሲቀጥል ደግሞ ማን የሰጠ? ወረቀቱ ላይ እኮ ሙሉ ስሟ ከነአያቷ ነው የተጻፈው። ቆይ አንተ ሙሉ ስሟን ታውቀዋለህ እንዴ? አንተ አማል እንዴ? ምን እየሆንክ ነው ያለው? በቀን አናግራታለሁ አልኩህ አይደል?
አንተ አናገርካትም አላናገርካትም ምንም አይነት መፍትሄ አታመጣም። አዎ ይሄ ነው። ወይኔ ጉዲ ማን እንጂ እንዴት በቃ ሊገኝ ቻለ? እንዴት ሊኖር ሊቀመጥ ቻለ? አመለ እንዴ ይሄ ጠፍቷል አልተባለም እንዴ? እንዴት እዚህ ተገኘ እንዴ? ከየት አገኘሽው? ማን የሰጠሽ? ሰለሞን ነው። ሰለሞንንም እዚህ ይዘው መጣ እንዴ? አረ መላ ፈልግና እዚህ ያስወጣው። ታዩ ትንሽ ቀን ነው። አሁን የጠየቅኩሽን መልሽልኝ። ከየት አመጣሽው? እዚህ የቦታው ነው። እኔ ያቺ ልጅ እኮ በአንድ ድራሿ ሲጠፋ እኮ ድንገት የጠፋ ዕቃ እንዳለ ብዬ እኮ ስፈልግ ከቦታው ቁጭ ብሎ ጠበቀኝ። የሆነ ነገርማ እየተካሄደ ነው። ምን አልከኝ? እኔ የምለው ምግቡን ሰራሽለት? ምን የምን ምግብ ነው? የዛን ከይሲ ምግብ ሰራሽለት ወይ? እኔ ምን አገባኝ? እዛው ራስህ ተወጣው እንጂ ጭራሽ ለሱ እኔ ምግብ ሰሪ ነኝ? ለሱ ምግብ ስራ ለሱ ምግብ ስራ እንዴ? አንቺን ብሎት ኦኬ። ግድ የለም እኔማ እንደምን እወጣዋለሁ። መቼስ እንደዚህ አጣርፈሽ የጠራሽኝ የዛን ከይሲ መሄጃ አውቀሽ መሆን አለበት። እሱን እንኳን አላውቅም። ደጋግሜ ብሞክርለት ስልኩ አይሰራም። ይሄ የሰው ከይሲ ንብረቴን ይዞ እንደተሰወረ አይቀርም። ወይኔ ጌታቸው፣ በዚህ ስልባቦት ልሸወድ። የት ተደብቆ ይቀራል? እናገኘዋለን። ደውዬ ረበሽኩት እንዴ? አንቺ እኔን እንዴት አድርገሽ ትረብሽኛለሽ? አረ እንደውም ሰላም ነው የሚሰማኝ አንቺ ስትደውይልኝ። እንደዛ ከሆነማ በቃ ደጋግሜ እደውላለሁ። ደስ ይለኛል። እንዴት ነው ናፈኩሽ እንዴ? አረ እንደዛ አይደለም። ያቺ እናንተ ቤት የምትሰራዋ ልጅ ከናቲ ጋር ስትሄድ እኮ አይቼ ነው የደወልኩሎት። ትብቃ የታየሻት? ታክሲ ተራው ጋራ ታክሲ ይዘው ሄዱ እኮ። እኔማ ድንገት ማሳወቅ ካለብኝ ብዬ ነው ያሳወቅኩት። ወይ ትብቃ፣ ቀደም ብለሽ ብትደውይልኝ ጥሩ ነበር። ጭራሽ ከናቲ ጋር ኮበለለች። አይ ሮባ፣ አሁን ይሄንን ቢሰማ ምንድን ነው የሚሆነው? ሮባ ማለት የዳጊ ጓደኛ። ታዲያሳ እንዴት እንደሚወዳት ብታይ። አይ ሴቶች ድሮም እኮ እናንተ መውደቂያችሁን አታውቁም። እንዲማ በጅምላ ይጨፈጭፉ ነው። አይ አንቺ አስተዋይ ነሽ። እንደዛች ትብቃ ዝም ብለሽ ሜዳ ላይ አትወድቂም ነው ብለው ነው። ምን ነው? ምን ሆንሽ? ችግር አለ እንዴ? አረ የለም ዝም ብዬ ነው። ምንድነው እሱ? ንገሪኝ እንጂ። ያው ፍቅር ምን ላይ እንደሚጥል አይታወቅም ብዬ ነው። አይ የዘንድሮ ልጆች እንደው ዝም ብላችሁ ፍቅር ታበዛላችሁ። ይኸውልሽ፣ ለማንኛውም እኔ ወደ ቤት ነኝ። ለምን አብረን አንሄድም? አይ ይቅርብኝ፣ ሌላ ጊዜ። ግድ የለሽም፣ እቤት ጎራ ብለሽ ሻይ ቡና ብለሽ ትሄጃለሽ። የእውነት ይቅርብኝ፣ ሌላ ጊዜ እንገናኛለን አልሽ? እሺ እሺ። ወይ ጌታቸው፣ ምን መሆኔ ነው? ያችንም እኮ እንደዚህ ጎትቼ አስገብቼ ነው እዳ ውስጥ የገባሁት። ከነገሩ ጾም ደሩ አሉ። በቃ አንተ ግባ፣ እኔ ልጅ። ወዴት ነው የምትሄደው? ግባ እንጂ። ካዩ አጥሩ አይመጣም። በቃ አንተ ግባ፣ እኔ አምሽቼ እመጣለሁ። ሮባ የለችም ብዬ ስንት ጊዜ ነው የነገርኩ? ባክችን ሙድማ እኛም ድሮ ተጫውታናት ነበር። ይሄኔ አንድ ቦታ ተደብቃ ሮባ ይፈልገኛል ምናምን ብላ ነው የሚሆነው። ሮባ ተው፣ ችግር ውስጥ ሆና ሊሆን ይችላል። ያ የተረገመ ልጅ ምን እንደሚያደርጋት አይታወቅም። ባክ እሱ መቼም እንደዚህ አያደርግም። ይሄ የራሷ ተንኮል። እሺ ለማንኛውም አንተ እዚህ አካባቢ እንዳለችና እንደሌለች ካድርጌ እደውልልሃለሁ። አረ በቃ እኔ ልሂድ፣ ማታ እደውልልሃለሁ። እሺ አይሆንም። ቆይ ድጋሚ መጠጥ ቤት ሄደህ ሰክረን እንመጣ ነው? እና ምን ላደርግ? ቆይ እና ሰርግ ቤት ሂጄ ልጨፍር? ትሰማኛለህ? እኔ እንኳን የልጅ አባት ነኝ ተብዬ እንዳንተ አልሆንኩኝም። እሺ ያንተ እኮ ሲሳይ ነው። እንደውም እኮ በቃ አታጥፋ ሲለ ነው ለጡጦም ለዳይፐርም ሴቭ አድርግ ሲለ እኮ። እየቀለድኩ አይደለም። በረባ ባረባው እየሮጡ መጠጥ ቤት መግባት ጀብድ አይደለም። እሺ እሺ፣ ገርሞኝነቱ ስለ መክሮት ደግሞ አመሰግናለሁ። እሺ መልቻው። እኔ ምንድነው እኔ እኮ ምን ውስጥ ገብቶ ነው ስልኩ ማይሰራ? ውይ እዴች ደግሞ ማግኘት አይችልም ትላለች እንዴ? ለማን ልደውልሽ? የት ሄደህ ነው ዳጊ? ስንት ሰዓት አለኝ አንተን ስልክ እየደወልኩ እኮ ነው። ስልክ እኮ አይሰራም። ስልክንም ደግሞ አታነሳም። ምንድነው ችግሩ? አክስቴ ምንድነው? ምን ሆነሽ ነው? ያቺ ትብቃ ጠፋች እኮ። ከየት ነው የጠፋችው? እንደፈራሁት ያ ሰለሞን አገታት አይደል? እኔ ምን አውቃለሁ? ብጣሽ ወረቀት እንዴት አስቀምጣ ትሄዳለች? ቢያንስ እንኳን ሰው ፈልጎ አትልም? እቺ ባለየ የሆነች። በፍጹም አክስቴ ተሳስተሻል። እንዴ ትብቃ በምንም ታምር ለኛ ሳትናገር ወዴትም አትሄድም። ምንድነው የነገረች?
እሄዳለሁ ብላ ነበር እንዴ? ኧረ እኔ ምንም አላለችኝ። ምን አልከኝ? እኔ የማውቀው ነገር የለም አክስቴ። እና ማን ነው የሚያውከው? እኔ እኮ የዚህ ቤት ነገር ግራ ገባኝ እኮ። ምንም የማውቀው ነገር የለም አክስቴ። ታኩስልኝ ነው እንዴ? ሄሎ ሮባ፣ የት ነህ? ሰፈር ነኝ። ምን ነው? ከባድ ችግር ተፈጥሯል። ቶሎ ነው። አልሰማህም እባክህ። ምን ልታስታርቀኝ እንደሆነ እኮ ገብቶኛል። ሮባ፣ ለመታረቅ ራሱ እኮ እሷ መኖር አለባት አይደል እንዴ? ምን ሆና ማለቴ ምን ሆነች? ደብዳቤ ትሄዳለች እና እኔ ምን አገባኝ? ለአንተ እኮ ነው ደብዳቤው ነው የተወቹ። ወይስ ሮባ አስኮበለላ ልትሉ ነው? ሮባ፣ ደብዳቤው ለአንተ ነው የተጻፈው። ቶሎ ና። እሺ በቃ መጣሁ። እሺ ምን እያደረግሽ ነው? ይኸውልህ ይህን ስልክ ላሳይ ነው እኮ የጠራው። አክስቴ ከየት ነው ያመጣሽ? ማን የሰጠሽ? ከጌታቸው መኝታ ቤት ደብቀው ነው ሄደች። እኔ ሳየው ስልክ ነው ወይስ ሌላ መቅረጫ አስቀምጣበት ይሆን? እናንተ እንዴት ስልኳ ኮን እንዴት ትታስ ትሄዳለች? በሷ ብልጠት። እስቲየው ምን እየተካሄደ ነው ያለው? ይልተር ነው? አይ የትም አልሄድም አክስቴ። ምንድነው ታዲያ የምትንሸኳሸከው? ዳጊ የምታውቀው ነገር አለ እንዴ? አይ ኧረ ምንም የማውቀው ነገር የለም። ይኸውልህ ትብቃ ልትወጣ ስትል አብረሃት ከነበርክ ይኸው እኔ እረግምሃለሁ። ዝም አለልም። ደግሞ ስማ፣ የልጅ እርግማን ይደርሳል። ዝም ምል እንዳይመስል ይደርስብሃል። አክስቴ እኔ ምንም የማውቀው ነገር የለም። እኔ ግን የሆነ ነገር እየሸተተኝ ነው። ነግሬሃለሁ። ኋላ መለ ምን አመጣችብኝ እንዳትል። አክስቴ የማውቀው ነገር የለም አልኩሽ አይደል እንዴ? አዎ እረግምሃለሁ። በእውነት ዝም አለልህም። የሆነች ነገርማ አለች። ስልክ ደወለ፣ መልሶ ዘጋ፣ መልሶ ደግሞ ትብቃ ይላል። አትሰማም ብሎ አይደል? ድብን አድርጌ ነው እንደዚህ አይነቱን የምሰማ። ነግሬሃለሁ። ዳግም እየቀለድክ ነው? የምሬ ነው ሮባ፣ እየቀለድኩኝ አይደለም። ያን ሁሉ ነገር ማድረጓ ሳያንስ ቆይ ብታሽ ወረቀት ትታ ትሄዳለች እንዴ? ይኸውልህ ስማኝ፣ እዚህ ከተማ ውስጥ ምንም ቤተሰብ እንደሌላት ነው የነገረችኝ። የትም አትሄድም። እኔ ምንም አይመለከተኝም። አሁን የታለ ደብዳቤው? ይኸውልህ ከሱ የባሰ ነገር ተፈጥሯል። ከዚህ የባሰ ነገር ምንም ሊፈጠር አይችልም። የታለ ደብዳቤው? ስለዚህ ስልክ የምታውቀው ነገር አለ እንዴ? ቆይ ኬት አገኘው ዳግም ይህን ስልክ? ትብቃነት የሰጠች? ቆይ አንተ ነህ እንደዚህ ያደረግከው? ያኔ ትብቃ ሌባ ስትባል እሷን ነፃ ለማውጣት ነው እንደዚህ ያደረግነው። ሮባ በጣም ባለጌ ነሽ። ቆይ እንዴት ነው የሰው መኝታ ክፍል ውስጥ ካሜራ የምታስቀምጠው? ነገርኩህ እኮ። ምንድነው የምትጨቃጨቀኝ ዳግም? ስማ፣ አቶ ጌታቸው ስለዚህ ስልክ ያወቁ ጊዜ እኔንም አንተንም እንደሚገሉን ታውቃለህ አይደል? ሲጀመር እኔም አንተም አይደለም የሚያስቀምጡ አይደል? በቃ ትብቃታት ያስቀመጠችው ራሷ ትወጣው፣ አይመለከተንም። ሮባ ሃይ ጋይስ፣ እንዴት ናችሁ? ደህና ናችሁ ውዶቼ? መቼም ያው ቤተሰብ አይደላችሁ እንዴ? ለእናንተ ሁሉን ነገር ነው የምነግራችሁ። ባዳ ነው። በእውነት ነው የምነግራችሁ። በጣም አዝኛለሁ ሰሞኑን። ባዳ ነው። ትብቃ እኮ ምንም ሳትነግረን ውልቅ ብላ ወጣ ሄደች። እኔ ምን አውቃለሁ የት እንደሄደች? ይሄኔ እኮ ከሀገር ቤት ያመጣዋት ልጅ ብትሆን ጥላኛ አትሄድም ነበር። ደግሞም ተናግራ ትሄድ ነበረ። በእውነት ነው የምነግራችሁ። ባዳ ነው። በጣም ነው ያዘንኩት። ወይኔ መቼም ለእናንተ እንግዲህ መናገር ስላለብኝ ነው። ቤተሰብ አይደላችሁ? ደግሞ ይኸውላችሁ ውዶቼ የሆነ ዘዝብራይዝ ነገር አለ እኔ ጋር። በእውነት እነግራቸዋለሁ። ማን ነው? መኮንን፣ የእኔ ጌታ አበባ ስጦታ ላከልኝ። ይኸውልህ መኮንን በጣም ነው የማመሰግነው የእኔ ጌታ፣ የእኔ ውድ። እንትን ቦክስ ላይ ነው ምናምን። አዎ እሱ ላይ እጽፍልሃለሁ። እሺ እጽፍልሃለሁ። ማናት ይጻፍ። አቃጥለሻት ይሆናል ጥላሽ ሄደች። አንቺ ቅጥል በይ። አመለ ማን ነው ደንቆሮ የምትይው? ጥሩ ብለሽ በአሽሙር ትሳደብ ይጀምር አይደለም? የእጭ በቃ ምንድነው 10 ጊዜ አመለ እያልክ ምጮህ? በቃ ቤተሰቦችን አታስከፋረፍ። ላይ ባደል እንደ ያለውት ከኔ በላይ እነሱ ቤተሰብ ሆነውሽ ነው አሁን። ጥሩ ያዛልቁሽ። ቀጥይ። አዎ ምን አልከኝ? ያደናቁርሽ እቴ። ወይኔ ልጆቼ ያለ እናንተ ቤቱ እኮ ጭር አለ። ቤቱ ሊበላይ ነው። ምን አለ እዚህ ሆናችሁ ብትበጠብጡኝ? ምን አለ እዚህ ሆናችሁ ብታስቸግሩኝ? ወይ ልጆቼን ወይ ትዳሬን ወይ ከሚስቴ ወይ ከንብረት ያልሆንኩ ምን አለ
ዝም ብትል ምንድን ነው የምትለፈልፈው? ጋይስ በቃ ጌታቸው ምንም እንትን ሊለኝ አልቻለም። ስለዚህ ወጣን እናውራቴ። እዚህ ዝም ብሎ እየተጨቃጨቀ ሄጅ ምንድን ነው እሱ? አንቺ ምን አለብሽ? ምን ትሆኚ? ጭራሽ መኮንኔ ምናምን እንደ ልጆቹ ጭራሽ እንዲህ ጀመርሽ? ወይኔ እኔ ሁሉን አጥቼ ቁጭ ባዶ ቤት ብቻዬ። ቆይ እኔም እዚህ ሆና ቤት ምን አደርጋለሁ? ቆይ እንደዛ ጎረምሶች ካሉ እስቲ ላያቸው። ሰማሽ ወይ አመለ? ቆይ ይሄን ስታስብኛ ማወቅ የለብንም? ሲጀመር አንተም ሆንክ ናቲ በእሷ እንደዚህ መሆን በቃ ምንም አልመሰላችሁ ነበር። እንዴት ነው ምንም የማይመስለን? ትብቃ እኮ እዚህ ቤት ያገባችሁ ለእኛ ብላ ነው። ለእኛ ብላ ሳይሆን ለናቲ ብላ ነው እሷ። ይኸውልህ ሮባ፣ ናቲን አግኝተን እስከምናነጋግረው ድረስ ብትረጋጋ ጥሩ ነው። ሲጀመር እሱን ማግኘትም ሆነ ማውራት አልፈልግም። በቃ ጨረስኩ እኮ። ተው ሮባ፣ ይህን ሁሉ ጊዜ ለፋነበትን ጉዳይ እንደዚህ በቀላሉ ምን አታድርግ። እሱ ሲጀመር የአባቱን ገዳይ ለመበቀል ብሎ የእኛን ህይወት ያበላሻልን። እንደውም አንድ ነገር ልንገር፣ አቶ ጌታቸው እውነቱን ማወቅ አለባችሁ። ማን ነው ሊበቀለኝ የመጣው? ማን ነው የታመነ ልጅ? ንገሩ። ማን ነው?